ጥር 26 1948 ወደ 9 ሰዓት ተኩል ላይ በቶኪዮ ከተማ ፍንጣቂ በረዶችን ያዘለ ከፍተኛ ዝናብ ይወርድ ጀመር። በዚያ በረዶ ቀላቅሎ በሚጥልበት ሁኔታና ወቅት ቀኑ ጨለምለም ብሎ ውሏል። በዚያም ወቅት የቴኮኩ ባንክ ሊዘጋ ጥቂት ሲቀረው አንድ በመካከለኛ ዕድሜ የሚገኝ ሰው በድንገት ይደርስና ትህትና በተሞላበት አቀራረብ ትላንትና በተነጋገርነው መሰረት ከጤና ጥበቃ ተልኬ የመጣው የጤና ጥበቃ ሰራተኛ ነኝ በማለት በባንኩ ከነበረ አንድ ጸሐፊ ጋር ይነጋገራል። ሰውየው በጃፓን ቶኪዮ የጤና ጥበቃ ሰራተኞች በተለይም በመስክ አገልግሎት ስራቸው የሚያጠልቋቸውን መጫሚያዎች ልብሶች አሟልቷል። በዚያም መሰረት ነጭ ልብስና ቀይ የላስቲክ ቦቴ ከመልበሱም ሌላ አነስ ያለች ጥቁር ቦርሳም ይዟል። የባንክ ጸሐፊው በነበረበት ኃላፊነት ወደ ባንክ የመጡትን እንግዶችና የመጡበትን ምክንያት በሚገባ አጣርቶ ከተቀበለ በኋላ ሊገናኙ ወደሚገባቸው የባንክ ሰራተኞች ወይም ኃላፊዎች የማስተላለፍ ኃላፊነት ነበረበት። የጤና ጥበቃ ሰራተኛ ነኝ ያለውም ሰውዬ በልብሶቹ ከሚታወቅበት ሁኔታ ሌላ የጉብኝት ካርድ ስለሰጠው ይህንንም በሚገባ ሳያጣራ ወደ ዋናው ስራ አስኪያጅ ቢሮ አስተላለፈው። በወቅቱም ዋናው ስራ አስኪያጅ ስላልነበሩ ከተጠባባቂ ዋና ስራ አስኪያጅ ከዮሺዳ ጋር በመገናኘት የጉብኝት ካርድ ልውውጥ ካደረጉ በኋላ የአመጣጡን ዋና ዓላማና ተልዕኮ በዝርዝር ያስረዳል። በዚያም መሰረት ከጄኔራል ዳግላስ ማካርተር ዋና መስሪያ ቤት ተልዕኮ የመጣ መሆኑንና በአካባቢው አንድ የህዝብ የውሃ ጉድጓድ በመበከሉ የባንኩ ሰራተኞች አካባቢውን በበከለው የተቅማጥ በሽታ መያዛቸውን ሁሉ ይገልጻል። ስለሆነም ለተቅማጡ በሽታ የመከላከያ መድኃኒት ለመስጠትና በተለይም ለዚህ ጉዳይ ኃላፊነት ካለበት መስሪያ ቤት የሕክምና ቡድንና አስፈጻሚ ፖሊስ በመኪናቸው እስከሚደርሱ ድረስ ቅድመ ዝግጅት እንደሚያደርግና እንደሚያመቻች ያብራራል። ተጠባባቂው ስራ አስኪያጅም በተጨባጭ ባየው ሁኔታና በሰውየው አቀራረብና አነጋገር ተልዕኮውን አምኖ ተቀበለው። ይህም የሆነበት ራሱን የቻለ ምክንያት ነበረው። ዋናው ምክንያት በጠዋቱ ዋናው ስራ አስኪያጅ በሆድ ቁርጠት ተሰቃይቶ ስራውን ለእርሱ ጥሎለት ወደ ቤቱ በመሄዱና እንዲሁም አንደኛው የባንክ ደንበኛ የተቅማጥ በሽታ እንደያዘው በማረጋገጡ ነበር። ተጠባባቂ ስራ አስኪያጁ ስለ ችግሩ በሚገባ ሊረዳ ቢችልም የአሜሪካኑ ድርጅት በዚያ ረገድ የልብ እንደማያደርስ ስለሚያውቅ ባልተለመደው ቅልጥፍናቸው ከመጠን በላይ መደነቁ አልቀረም። እንዲያውም አሜሪካኖች የአስተዳደር ኃላፊነት በነበራቸው ዘመን እንኳ ያን ድርጅት ለአገልግሎት የሚጠይቅ ምንም ሰው እንዳልነበር በማስታወስ በዚያን ዕለት ግን ሳይጠየቅ ቶሎ ለመድረስ መቻሉ አስገርሞታል። የሆነ ሆኖ የተቅማጥ በሽታው መሰራጨት አጠራጣሪ ሆኖ ባለመገኘቱ የባንኩ ሰራተኞችና በቅርብ የተገኘው የባንኩ ተላላኪ ከነ ቤተሰቦቻቸው የሻይ ሲኒዎቻቸውን እየያዙ ለተቅማጥ በሽታ መከላከያ መድኃኒት ሊወስዱ ይችሉ ዘንድ ሰልፍ ይዘው ተራቸውን እንዲጠባበቁ ካደረገ በኋላ እንግዳው የመከላከያ መድኃኒቱ እንዲሰጣቸው ጋበዘው። እንግዳውም 2 ጠርሙሶችን በማውጣት በየሲኒዎቻቸው ላይ ካደረገ በኋላ መድኃኒቱ ኃይለኛ በመሆኑ ጥርሳቸውን ሳያስነኩ እንዲጨልጡት ነገራቸው። ያም አልበቃ ብሎት ሲኒዎቻቸውን ለሁለተኛ ዙር መድኃኒት እያጠቡ እንዲያዘጋጁ አዘዘ። ሆኖም የመጀመሪያው ዙር መድኃኒት የአንዳንዶቹን ጉሮሮ እያቃጠለ ስላሰለቸው ምን ማድረግ እንደሚገባቸው ጠየቁት። እንግዳውም አይዟችሁ፣ ሁለተኛው ዙር ይህንንም ያሽልላችኋል፣ ስለዚህ ለሁለተኛው ዙር ተዘጋጁ በማለት እንዲዘጋጁ አበረታታ። ከባንኩ ሰራተኞችም አንደኛው እንደዚህ ጠንካራ የሆነውን መድኃኒት በውሃ ብንጉመጠመጠው አይሻልምን ብሎ ሲጠይቅ እንግዳው በአንገት የአዎንታ ምልክት አሳየ። በዚያን ጊዜ ሁሉም መድኃኒቱ ስላቃጠላቸው ውሃ ለማግኘት ተሰለፉ። በዚያ ሰልፍ ላይ ከወይዘሪት ማሳኮ ሙራታ ፊት በመሆን ውሃ ለማግኘት ሰልፉን ሲጠባበቅ የነበረው ጎረምሳ ጥቅልል ብሎ ሲወድቅ ተመለከተች። እርሷም በጣም በመደናገጥና በመጨናነቅ እርዳታ ሊሰጠው ይችል ዘንድ ወደ ዋናው ስራ አስኪያጅ ቢሮ ስትሮጥ ሌሎችም እንደዚሁ በያሉበት ወድቀው ሲንፈራፈሩ ታገኛቸዋለች። ሙራታም ውዑታዋን እያቀለጠች ገና ወደ ስራ አስኪያጁ ቢሮ ሳትደርስ እርሷም በወለሉ ላይ ተዘረረች። እንግዳው ሐኪም በጣም በተረጋጋ መንፈስ ሁኔታውን ሲመለከት ከቆየና ሁሉም ሰራተኞች ሊንቀሳቀሱ እንደማይችሉ ካረጋገጠ በኋላ ወደ ባንኩ ካዝና በማምራት በጥሬ ገንዘብ 164,000 በባንኩ ቼክ ደግሞ 17405 የን በመውሰድ በእርጋታ ቀጥ ብሎ በባንኩ መውጫ በር በመውጣት ተሰወረ። አእምሮ አንስታ የነበረችውም ወይዘሪት
ከአንድ ሰዓት በኋላ ቀስ በቀስ ራሷን እያወቀችና እየነቃች ሄደች። ግራና ቀኝ ስትመለከትም የሥራ ባልደረቦቿና እንደርሷው መድኃኒት የወሰዱት በስቃይ ተኮራምተውና ሰውነታቸውም ተዘርሮ ስላየቻቸው እንደምንም ብላ በሻከረ ድምፅ እርዳታ ለማግኘት መጮህ ጀመረች። በዚያ ጩኸት በባንኩ አጠገብ በሚገኘው አውራ ጎዳና ሲያልፉ የነበሩ 2 ሴቶች ደርሰው ሁኔታውን ከተመለከቱ በኋላ ለፖሊስ በአስቸኳይ አሳወቁ። ፖሊሶችም ደርሰው በባንኩ የተከሰተውን ድንገተኛና አሰቃቂ ሁኔታ ሲመለከቱ የከፊሉ ሕይወት አልፏል፣ አንዳንዱ ጣረሞት ይዞት ያጣጥራል፣ አንዳንዱ ደግሞ እንደምንም ቴሌፎኑን በመተናነቅ ለፖሊስ ሪፖርት ለማድረግ ይታገላል። አምቡላንስም ደርሶ ሁኔታውን ሲያጣራ ከ10 ሰራተኞች መካከል 4ቱ ብቻ የተረፉ ሲሆን ከተረፉትም መካከል እንደ አጋጣሚ ተጠባባቂ ዋና ስራ አስኪያጁና ወይዘሪት ሙራታ ይገኙበታል። ከዚያም በኋላ መድኃኒቱን የጠጡባቸው ሲኒዎች ተሰባስበው በሲኒዎቹ ውስጥ ሊገኙ የተቻሉት የመድኃኒት ጠብታዎች ተጠራቀሙ። ቀጥሎም የተቅማጥ መድኃኒት የተባለው ምናልባትም መርዝ እንዳይሆን በሚል ጥርጣሬ ለምርመራ ተላከ። በሌላ በኩል ደግሞ የወቅቱ ተጨባጭ ሁኔታ በዚህ ረገድ ሌላ ተጽዕኖ ማሳደሩ አልቀረም። ይኸውም በተለይ ከጦርነቱ በፊት በጃፓን ሀገር ከፍተኛ የሆነ የፖለቲካ የማህበራዊና የምጣኔ ሀብት ምስቅልቅልና ግርግር ስለነበር የተመረዘ ምግብ እየተበላ በባንክ ሰራተኞች አይነት ችግር መሰቃየት የተለመደ ነበር። ስለሆነም ተመሳሳይ ሁኔታ ሊሆን ይችላል በሚል ግምት ስለ ምርመራውም ሆነ ውጤቱ ግድ የሰጠውና የተሻኮለም አልነበረም። የሻይ ሲኒው ድግስ ከተከናወነበት ከ3 ሰዓታት በኋላ በሆስፒታሉ የተደረገው የምርመራ ሪፖርት ተላከ። በዚያ ሪፖርት መሰረትም የደረሰው አደጋ በምግብ መመረዝ ምክንያት አለመሆኑ ተረጋገጠ። ሐኪሞቹ ከተረፉት ሰራተኞች ሆድ ዕቃ ጭምር የተወሰደውን መድኃኒት በማውጣት የፖታሲየም ሲናይድ መርዝ መሆኑን ደረሱበት። ያ በቴኮክ ባንክ የተካሄደው የጅምላ የህይወት ፍጅትና ዝርፊያም አይነት ከጦርነቱ በኋላ በአገሪቱ ግዛት ያለ አንዳች ርኅራኄ የሚካሄድ ድርጊትና የተለመደ የወንጀል ሁኔታ እየሆነ መጣ። በሌላ በኩል ደግሞ ያን የመሰለ አሰቃቂ ወንጀል ፈጽሞ ያመለጠውን አሳዶ የመያዙ ጉዳይ ሊታለፍ የማይገባው ሆኖ ተገኘ። በዚያም መሰረት ያንኑ ሰው በቁጥጥር ስር ለመዋል የ7 ወራት ጊዜ ፈጀ። ለ7 ወራት ከፍተኛ ነቀርሳ ሆኖ የሰነበተው ወንጀለኛ በመከታተል ይዞ ለማቅረብ በመጀመሪያ ኃላፊነት የተሰጠው የቶኪዮ ከተማ ፖሊስ ዋና መምሪያ የነፍስ ግድያ መርማሪ ቡድን ኃላፊ ለነበረው ለኢንስፔክተር ሺጌኪ ሆራዚኪ ነበር። ያም የሆነበት ዋና ምክንያት በአሜሪካኖች ቁጥጥር ስር ሆኖ የጃፓናውያንን አዲስ ሕግ የማደስና የማጠናከሩን ተግባር ለማረጋገጥ ሲባል ነበር። ከሆራዚኪም ጎን በመሆን እንዲያግዘው ወይም እንዲረዳው የህዝቡ ጠበቃ ኡሜዞ ታጋኪ ተመድቦለት ነበር። በወንጀሉ የክትትል ተግባር የቡድን ስራ አስፈላጊና ጠቃሚ ቢሆንም ጉዳዩን እስከ መጨረሻው ተከታትሎ ሊያፈርጣት የሚችለው ግን አንድ ሰው ብቻ መሆኑ ይታወቃል። በዚያም መሰረት የዚያ የአደገኛ ወንጀለኛ ጉዳይ በመቶ አለቃ ታሜጎሮ አጊ እጅ ተጣለ። መቶ አለቃ ነገሮችን አስፈላጊ ባልሆኑ ቦታዎች የሚያይበትና ከፍተኛ የረጋ አስተዋይ በመሆኑ ያንን ኃላፊነት የመሸከም ብቃቱ ተረጋግጦለታል። በተደረገው ክትትል መሰረት የዚያ ሁሉ ጉድ በትክክል ሊጋለጥ የቻለው በዚያን ዕለት ከእኩለ ሌሊት በኋላ ላይ ነበር። የሚገርመው ጉዳይ ወይም ዋና ነገር ቢኖር ፖሊሶቹ የወንጀለኛውን የጣት አሻራ በሲኒዎቹ ወይም በጉብኝት ካርዶቹ ላይ ለማግኘት ያለመቻላቸው ነበር። በክትትሉና በምርመራው ረገድ ግን የተቀነባበረና ጥብቅ ቅንጅት ተፈጥሯል። በዚያም መሰረት ሆሪዛኪ የክትትሉ ቡድን መሪ በመሆን በስሩ 6 ታዋቂ ተከታታዮች እንዲኖሩበትና ከአቃቤ ሕጉ ጋርም በቅርብ በመገናኘት በመተጋገዝ ተግባሩን እንዲያከናውን ሲደረግ ማዕከሉም በዋናው መስሪያ ቤት እንዲሆን ተደረገ። በዚያም ወቅት ምንም አይነት ችሎታ ሊኖረው ቢችልም አንድ ተከታታይ ያን መሰሉን ወንጀል በተናጠል እንዲከታተል አይፈቀድም ነበር። ቡድኑ በስፋትና ጠለቅ ባለ ሁኔታ ተግባሩን በማከናወን ላይ እንዳለ ከ3 ወራት በፊት በቶኪዮ ዳርቻ አካባቢ በሚገኘው
በያሱዳ ባንክ በኢባራ ቅርንጫፍ ተመሳሳይ የባንክ ዝርፊያ ወንጀል ተፈጽሞ እንደነበር ተደረሰበት። ቀደም ሲል ሲነገር ከነበረው የባንክ ዘረፋ ሁኔታ ጋር ሲነጻጸር ልዩነት አለው ተብሎ የተመዘገበው ለአስተናጋጁ የተነገረው ስም ዶክተር ሼጌሩ ማቱሲ የሚለው የተለየ ስም መሆኑ ብቻ ሲሆን በሌሎች ሁኔታዎች ግን ከሞላ ጎደል ተመሳሳይነት እንዳለው ታወቀ። ቢሆንም ከቲኮኮ የባንክ ዘረፋ በኋላ እየቀዘቀዘ ለመሄድ ችሏል። በሌላ በኩል ደግሞ በተካሄደው ክትትልና ምርመራ የባንኩ ሰራተኞች የሻይ ሲኒዎቹ ከመበከላቸው 7 ቀናት ቀደም ብሎ ተከስቶ የነበረው ሁኔታ የተከታታዮችን ትኩረት ስቧል። ያም ጉዳይ የተከሰተው በሚትሱቢሺ ባንክ ነበር። በዚያም ባንክ አንድ ዶክተር ጄሮ ያማጉሺ ለመሆኑ የጉብኝት ካርድ ያቀረበ ሰው በማህበራዊ ደህንነት ባልደረባና የቴክኒክ ልዩ ሙያተኛ ነኝ በማለት ከቀረበ በኋላ ህጋዊ ሰነዶችን ሲጠይቅ ሹልክ ብሎ ወጥቶ ማምለጡ ነበር። ያ ሁኔታ ምንም እንኳን የባንኩን ሰራተኞች ትንሽ ግራ ቢያጋባም ለፖሊስ ጣቢያ ሪፖርት ባለመደረጉ የፖሊስን ክትትል የተዳከመ አድርጎታል። ከዚያ ሁሉ ሌላ ተጨባጭነት ያለው ፍንጭ ተከስቷል። ያም የሻይ ሲኒዎቹ የመርዝ ብከላ ከተከናወነ ከአንድ ቀን በኋላ ሲሆን የተሰረቀውን የ17405 የን ቼክ ለመመንዘር አንድ ማንነቱ ያልታወቀ ሰው ወደ ባንኩ ገብቶ በአንድ ጥንቃቄ በጎደለው የባንኩ ሰራተኛ ምክንያት ሰውየው ሊያዝ አለመቻሉ ነበር። በእርግጥ የተጭበረበረው ቼክ ከባንኩ ስራ አስኪያጅ ድረስ ደርሶ እስኪመረመርና እስኪታይ ድረስ የተጭበረበረ ለመሆኑ አልተደረሰበትም። ተከታታይ ፖሊሶችም የተለያዩ መረጃዎችን በማሰባሰብ ረገድ የማይናቁ ውጤቶችን ያገኙ ሲሆን በሌላ በኩል የካርዶቹን ሁኔታ በማሰባሰብና በመመርመር ረገድ የተለየ ትኩረት በመስጠት የወንጀለኛውን ማንነት ለመለየት እንደሚቻል ተገነዘቡ። ኦሪዛኪም በካርዶቹ አማካኝነት ክትትሉ አንድ አቅጣጫ ሊይዝለት እንደሚችል አመነ። በዚያም በተደረገው ስምምነት መሰረት ተገቢውን ክትትል ተደርጎ በሶስቱም ቦታዎች የተሰጡት ካርዶች ምንም እንኳ ስማቸው የተለያየ ሊሆን ቢችልም የአንድ ሰው የማጭበርበሪያ ስልት ወይም ጥበብ እንደሆኑ ተደረሰበት። ከዚያም በኋላ ፖሊሶች የተገኙትን የጉብኝት ካርዶች የታተሙበትን ማተሚያ ቤት በቅድሚያ ለማግኘት መቻሉ የክትትላቸውን መሰረት እንደሚጥለው በማጤን በዚያ ረገድ ልዩ ትኩረትና ክትትል ተደርጎ የሚከተለው ውጤት ተገኘ። ዶክተር ጄሮ ያማጉሺ በሚል ስም የታተመው የጉብኝት ካርድ በቶኪዮ ውስጥ ጊንዛ አጠገብ ከምትገኝ አነስተኛ ማተሚያ ሱቅ ሲሆን ካርዱን ያሳተመው ግለሰብ ማንነት ግን ለማወቅ አልተቻለም። በሌላ በኩል ደግሞ በዶክተር ሼጌሩ ማቱሳ ስም የታተመው ካርድ ጉዳይ ነው። ዶክተር ሼጌሩ በመሰረቱ በሲንዳይ የሚኖሩ ዕውቅ ሐኪም የነበሩ ሲሆን ክትትሉ በመካሄድ ላይ እንዳለ በያሱዳ ባንክ የተሰጠው ካርድ የእሳቸው ለመሆኑ ቶኪዮ ወደሚገኘው አንድ ፖሊስ ጣቢያ በመደወል በራሳቸው ፍላጎት አረጋግጠዋል። የሆነ ሆኖ እነኛው ታዋቂ ግለሰብ የቴኮኩ ባንክ ሰራተኞች የመርዝ ፍጅት ሲካሄድ በባንኩ አካባቢም ሆነ ውስጥ ዝር ያለ ማለታቸው በሚገባ ተረጋግጧል። በጃፓኖች ወግ የረጅም ዘመናት ባህላዊ ልምድ እንደሚታወቀው በታወቁ ጠበብትና ነጋዴዎች መካከል ትውውቅ ሲደረግ ሜሺ በሚባል የሚታወቀውን የካርድ ልውውጥ ማድረግና ካርዱም በክብር በማስታወሻነቱ ማስቀመጥ የተለመደና የረጅም ጊዜ የወግ ውጤት ነው። እኛው ሐኪም አንድ ጊዜ አንድ የሐኪሞች ስብሰባ ለመሳተፍ ሲዘጋጁ 100 ካርዶች እንዲታተሙላቸው አድርገው 96ቱን ካደሉ በኋላ 4 ካርዶች ሳይታደሉ እንደተረፋቸው አረጋግጠዋል። የካርዱም ሁኔታ በአንድ በኩል ከላይ እንደተጠቀሰው ሲሆን በሌላ በኩል ደግሞ ዶክተር ያማጉሺና ዶክተር ማቱሳ በማለት ራሱን በተለያዩ ስሞች ያስተዋወቀው ሰው አንድ ሰው ለመሆኑ በአካባቢው በቀረቡት ማስረጃዎችና ምስክሮች መሰረት በሚገባ ሊረጋገጥ ችሏል። የዚያም ሰው አጠቃላይ ገጽታና ሁኔታ ከምስክሮች በሚገባ በዝርዝር ታውቋል። በዚያም መሰረት የሰውየው በግራ በኩል ያሉት ጥርሶቹ የወለቁ፣ ጉንጩ ላይ ትልቅ ጠባሳ የነበረበት፣ በዕድሜውም የገፋ ሆኖ ተገኝቷል። በዚያም በአቋምና የሰውነት ገለጻ ትንታኔ መሰረት በጃፓን ዋና ዋና ከተሞች የማፈላለጊያ ምስል ተቀርጾ ተላለፈ። ኦሪዛኪና ረዳት ተከታታዮቹም ከህዝብና ከፖሊሶች የሚላክላቸውን ጥቆማ መረጃ በመከታተልና በመጠበቅ ሳምንታት ካሳለፉ በኋላ እውነተኛው ዶክተር ማቱሳ ከላይ ስለተጠቀሰው ሁኔታ በዝርዝር በመረጃ መልክ ለመቶ አለቃ አጊ አሳወቁ።
ፖሊሶችም በየአቅጣጫው ካደረጓቸው ክትትሎችና ምርመራዎች በተጨማሪ በሻይ ሲኒዎቹ የደረሰውን የፍጅት ሚስጥር ለማውጣት 8000 ሰዎችን ለጥያቄ ለማቅረብ ተገደው ነበር። ዶክተር ማቱሳም እንደገና ጠርተው ስለ ጉብኝት ካርዶቹ ሊያስታውሱ የሚችሏቸውን ነጥቦች በሙሉ እንዲነግሯቸው፣ በልውውጥ የሚያገኟቸውን ካርዶች ሊያስታውሷቸው ይችሉ ዘንድ ከፍተኛ ግፊት አደረጉ። በዚያም ልዩ ጥረት ዶክተሩ በልውውጥ ካገኟቸው ካርዶች መካከል ሳዳሚቼ ራሱ የሚባል የአንድ አርቲስት ሰዓሊ ስም ተገኘ። የዚያ ሰዓሊ የመኖሪያ አድራሻ በካርዱ ላይ የተጻፈ ሲሆን ስሙም ኦታሩ ሆካይዶ በሚል ተመዝግቧል። ዶክተር ማቱሳ ሆካይዶን የተዋወቁትና የተገነዘቡት እንደ አንድ አርቲስት ሰዓሊ አድርገው ነበር። ሆኖም የተገለጸውን ያህል ታዋቂ አልነበረም። ከዚያ ሰዓሊ ጋር ለመተዋወቅ የቻሉትም በአንድ አነስተኛ ጀልባ ጉዞ ላይ እንዳሉ መሆኑን አስታውሰው እርሳቸውም በሰዓሊው ሁኔታ መሳባቸውንና በወቅቱ ጸደይ ተቃርቧል በሚል ጽሑፍ በአንድ ቦርድ ላይ ስሎ ያንኑ ሥራ ለቶኪዮ አልጋ ወራሽ በስጦታ መልክ ሊያቀርበው ማዘጋጀቱን የነገራቸው መሆኑን አስታውሰዋል። በዚያም መሠረት የተባለውን ሰዓሊ ካለበት መኖሪያ ቤት ድረስ በመሄድ ማንነቱን ማረጋገጥና ማወቅ አስፈላጊ ሆኖ በመገኘቱ ፖሊሶች ተላኩ። ፖሊሶቹም ይዘውት በመጡት መረጃ መሠረት የተባለውን አርቲስት የ50 ዓመት ዕድሜ የነበረው አይናፋር የሆነና ቀደም ሲል ከቀረበው የምስክሮች ማረጋገጫ ጋር በምንም አይነት የማይመሳሰል መሆኑን አረጋግጠው ሪፖርታቸውን አስተላልፈዋል። የክትትሉና የምርመራው ጉዳይ ውሎ ባደረ ቁጥር እየቀዘቀዘና የኤሊ ጉዞ መልክ እየያዘ መጣ። እንዲያውም እያደረ በሄደ ቁጥር ውሃ ከማይገባው ዓለት ላይ የሚፈሱ አይመስል ጀመር። ያም በመሆኑ በቶኪዮ የሚገኙ ዕውቅ ኢንስፔክተሮች ተሰባስበው ጉዳዩን አንድ እልባት ለማስያዝ የሚያስችላቸውን ጥናት ተያያዙት። በዚያ መሠረት የቀረቡት ማስረጃዎች ሁሉ አንድ በአንድ በጥልቀት እንዲመረመሩ ተደረገ። ቀደም ብለው ተዳስሰው የታለፉት ጥቆማዎችና መረጃዎችም እንደገና የመታየታቸውና የመጠናታቸው ጉዳይ አማራጭ የሌለው ሆኖ በመገኘቱ በተለይ ቀደም ሲል የተጠቆመው ሰዓሊ ለዳግመኛ ምርመራ እንዲጠራ ተደረገ። ምርመራውን ያካሄዱት ፖሊሶች ቀደሙ ንጹህ መሆኑን በድጋሚ አረጋገጡ። በዚያ ደረጃ የአብዛኞቹ መርማሪዎችና ተከታታዮች ትዕግስት በመሟጠጡ ምርመራውና ክትትሉ እንዲቆም መጎትጎታቸው አልቀረም። ከላይ ታሪኩ በመጠኑ የተገለጸው መቶ አለቃ አጊም ጉዳዩን በበለጠ ትዕግስትና ፖሊሳዊ ጥበብ ያለመሰልቸት ግብ ለማድረስ ታጥቆ መነሳቱን አሳወቀ። ሰኔ 3 ቀን መቶ አለቃ አጊ በእጅ ሻንጣው የባንኩን የመርዝ ግድያ መረጃዎችን በማመቅ ወደ ሰሜን ጉዞን ቀጠለ። በእርግጥ አጊ ሰዓሊውን ከጥርጣሬ ዝርዝር ውስጥ ነፃ ሊሆን እንደሚችል ገብቶታል። ሆኖም በዚያ ረገድ የሚኖረውን ጥርጣሬ ከአእምሮ ፍጹም ነፃ ለማድረግ ይቻለው ዘንድ ውል ያለው ፍተሻና ምርመራ ማድረግ ስለሚገባ ሰዓሊውን ከማየቱ በፊት ስለ ጓደኞቹ አዘጋጅቶ ስላወጣው የጉብኝት ካርዶችና ሌሎች ሁኔታዎች በቅድሚያ አጠና። በዚያው ጥናት ካገኛቸው ፍንጮች መካከልም ያው ሰዓሊ በአንድ ወቅት በካርድ ስራ ባደረገው ስርዓት አልባ ተግባር ተከሶ ለምርመራ የቀረበ በመሆኑ ሁኔታው ስሜቱን ስለነካውና ስለቆረቆረው መላምቱን በመጠቀም ሊገታ ያልቻለ መሆኑን በኋላ ሲተርክ አውስቷል። አጊ ከሰዓሊው ጋር የመጀመሪያውን የትውውቅ ቀጠሮ የወሰደው የአንድ የከብት እርባታ ስራ ያካሄድ በነበረ በሰዓሊው ወንድም አማካኝነት ነበር። ስለ ሰዓሊው የሥራ ውጥረት ሁኔታም ጠይቆ ምንም ስራ እንደሌለው ስላረጋገጠለት ከሰዓሊው ቤት ተያይዘው ደረሱ። ከቤቱ እንደደረሱ ወንድምየው ሰዓሊውን አነጋግሮት እስኪመለስ ድረስ አጊን እንዲጠብቀው አድርጎ ቤቱ ውስጥ ከገባ በኋላ ተመልሶ በመምጣት ሰዓሊው ከወላጆቹ ጋር ሆኖ ወደሚጫወትበት ወደ ላይኛው ክፍል ወሰደው። በትውውቁ ወቅትም አጊ ሁለት ነገሮችን ከመስመር ውጭ ሆኖ አገኛቸው። እኚህም አንደኛው ቀደም ሲል የሰዓሊው ወላጆች በጠና ታመው እንደነበር የደረሰው መረጃ ሐሰት ሆኖ የሁለቱም ወላጆች ጤና በጣም የተጠበቀ ሆኖ ማግኘቱ ሲሆን፣ ሁለተኛው ደግሞ ሰዓሊው ስራ እንደሌለበትና እንዳልያዘ የተነገረው መረጃ ሁኔታ ነበር። አጊ ከሰዓሊው ቤት ውስጥ የአንዱ ክፍል በር ገርበብ ብላ ለማየት እንደቻለው የሰዓሊው የስዕል ዕቃዎች ተበታትነውና በስራ ላይ እንዳሉ ሆነው አግኝቷቸዋል። በመሆኑም አጊ ከላይ በተጠቀሱት ሁኔታዎች ረገድ ለምን ለማስመሰል ሙከራ ሊያደርግ እንደቻለ ማሰላሰልና ማጤን ጀመረ። የሰዓሊውን ገጽታ አጊ በትኩረት ሲመለከት ቀደም ብሎ በምስክሮች የተረጋገጠውና በፖሊስ የተላለፈው መግለጫ ትዝ አለው። በፖሊስ የተላለፉት ምልክቶች ያለአንዳች ጥርጥር በሰዓሊው ገጽታ ላይ ይነበባሉ። ከሰዓሊው ጋርም
አጊ ባካሄዳቸው ረጋ ያሉ ወንድማዊ ውይይቶች ከግድያው ጉዳይ ጋር በቀጥታም ሆነ ቀጥታ ባልሆነ መንገድ ግንኙነት ያላቸውን ወጎች አነሳ። በዚያም መሰረት በባንኩ በሻይ ሲኒ መርዝ ግድያ ይካሄድ በነበረበት ወቅት በአንድ በተባበሩት መንግስታት በጃፓን በጎ አድራጊዎች ህብረት ይታይ በነበረ አንድ የውሃ ቅብ የስዕል ኤግዚቢሽን አዳራሽ ከጥር 21 እስከ ጥር 28 ባሉት ቀናት በየዕለቱ ይሄድ እንደነበር አውስቷል። ሰዓሊው ከላይ ከተጠቀሱት ቀናት መካከል በተለይም ጥር 26 ቀንን ሆን ብሎ በማንሳት በዚያን ዕለት ከአማቹ ኡዙ ያማጉቺ ጋር ከእኩለ ቀን በኋላ የነበረውን ቀጠሮ ለማክበር ከቀጥር በፊት የስዕሉን ኤግዚቢሽን መጎብኘቱንና ወደ ቤቱ ከተመለሰም በኋላ በባንክ ቤቱ የተካሄደውን አሰቃቂ ግድያ በሬዲዮ መስማቱን አረጋግጦለታል። የሰዓሊው የዚያ ዙሪያ ጥምጥም ወግና ጥረት የባንኩ ወንጀል በተፈጸመበት ዕለት በአካባቢው ያለመድረሱን ለማስተባበል ሆን ብሎ ያደረገው መስሎ ታይቷል። አጊ ምንም እንኳን በሰዓሊው ረገድ ከላይ የተጠቀሱት መረጃዎችን ለማግኘት ቢችልም የአካባቢው ፖሊሶች ሰዓሊውን ከጥርጣሬያቸው ፍጹም ነፃ አውጥተውት ስለነበር ከእነርሱ ጋር ያልታሰበ ግጭት ላለመፍጠርና ላለማስቀየም ሲል የሚያቀርባቸውን ጥያቄዎች በመቆጠብ ሌላውን የክትትል ዘዴውን ተያያዘው። በዚያም ረገድ ጉዞውን ወደ ሆካይዶ ቀጥሎ ሰኔ 12ም ወደ ቶኪዮ ከመመለሱ በፊት በተንጠለጠለ መረጃ ልቡን መስቀል ባለመፈለጉ ሰዓሊውን እንደገና መልሶ ጎበኘው። በደራ ጨዋታቸውም አጊ ስለ ዶክተር ማቱሳ አውስቶለት ሰዓሊው በአንድ አነስተኛ የመጓጓዣ መርከብ ላይ እንደተገናኙ ማስታወሱንና ዶክተሩ በካርዱ ላይ አድራሻ ለመጻፍ ሲሉ ብዕሩን ወስደው እንዳስቀሩበት አወጋው። አጊም ካርዱን እንዲያሳየው ሲጠይቀው የተባለው ካርድ 211,000 የን ከያዘ የገንዘብ ቦርሳው ጋር በቶኪዮ ኪስ አውላቂዎች ከጥቂት ቀናት በፊት እንደተሰረቀበት ነገረው። አጊ በተከታታይ ያጠራቀማቸውን መረጃዎች በመያዝ ወደ ቶኪዮ በመመለስ ላይ እንዳለ እግረ መንገዱን ወደ ዶክተር ማቱሳ ቤት ጎራ በማለት ስለ ብዕሩና በካርዱ ላይ ስለተጻፈው ጉዳይ በዝርዝር ሊያጫውቱት ይችሉ ዘንድ ጥያቄዎችን አነሳ። ዶክተሩም ለጊዜው በመገረምና በመደናገጥ ብዕር የመያዝ ልምድ የሌላቸው መሆኑን አረጋግጠውለታል። መቶ አለቃ አጊን ያስደነቀውና ትኩረቱን የሳበው ሌላው ጠቃሚ ነጥብ ሰዓሊው ስለ ኬሚካል የነበረው ጥልቅ ግንዛቤና ዕውቀት ነበር። አጊ ከሰዓሊው ጋር ባደረጋቸው ውይይቶች በአብዛኛው ስለ ፖታሲየም ሲናይድ በብዛት ይጠቅስለት ነበር። በዚያም ሰዓሊው ስዕል መሳል ከሚያስፈልገው በላይ ስለ ኬሚካሎች ቅመማ ማወቁ የሚያስደነግጥና የሚያስገርም ሆኖ አግኝቶታል። አጊ ወደ ቶኪዮ ተመልሶ ከላይ ተከታትለው የተጠቀሱትን መረጃዎች አቀናጅቶ ሪፖርት ለማድረግ በመቻሉ ሰዓሊው ሂራስዋ በጥርጣሬ ዝርዝር ውስጥ እንደገና እንዲመዘገብ ተደረገ። መርማሪዎቹ የሚፈለገው ሰው ምስል አጊ ካቀረበው ጋር አይመሳሰልም በማለት ተስፋ በመቁረጥ ከጉዳዩ እጃቸውን ለማውጣት ወሰኑ። ሆኖም የአጊ አለቆች የተሻለ ተጨባጭና አሳማኝ ፍንጭ ካገኘ ጉዳዩን እንደገና ሊያንቀሳቀሱት እንደሚችሉ ቃል ገብተውለት ጥረቱ በዚያ ደረጃ ተገቶ ተሰናበተ። የሰዓሊውን ጓደኞችና አኗኗር እንዲሁም የግንኙነት ሁኔታ ሁሉ በማጠያየቅ በዝርዝር ማጥናቱን ተያያዘው። ሌላው ቀርቶ የሰዓሊው ባለቤትና ሴት ልጅ እንኳን ሳይቀር በቅርብ በመገናኘት ነገሮችን መንጥሮ ለማውጣት ከፍተኛ ጥረት ማድረግ ጀመረ። የሰዓሊውን የእጅ ጽሑፍ ከተለያዩ ካርዶችና ከሌሎችም በመውሰድ ከተመነዘሩት ቼኮች ጽሑፍ ጋር የማገጣጠምና የማመዛዘን ስራውንም ጀመረ። በዚያም ረገድ ተጨባጭነት ያለው ውጤት ለማግኘት ችሏል። ከላይ የተጠቀሱት ተጨማሪ መረጃዎቹን ካሰባሰበ በኋላ አጊ ኢንስፔክተር ሆሪዛኪ ጋር በመቅረብ ጉዳዩን ከተጨባጭ ሁኔታዎች ጋር በማስረዳት የእስር ማዘዣ ወጥቶ ሰዓሊው በቁጥጥር ስር እንዲውል ሪፖርት አቀረበ። አጊ በዚያ ሪፖርት ሁለት መሰረታዊና ጠቃሚ ጉዳዮችን ለፖሊስ ማስጨበጥ ችሏል። እነዚያም አንደኛ በየካቲት 9 የሰዓሊው ባለቤት 44500 የን የባለቤቷ የባንክ ሂሳብ ውስጥ ባንክ ማስገባቷ፣ ሆኖም ከተባለው 2 ቀናት በፊት ሰዓሊው 150 የን የሚያወጣ ወጪ ለመክፈል መቸገሩንና ለሰዓሊዎች ማህበር የሚከፍለውን ክፍያ በችግር ምክንያት ማሳለፉ ታውቋል። ሁለተኛው
ሳሊው ሁለት ውሽሞች እንደነበሩትና በገንዘብ በኩል ያስቸግሩት እንደነበርም አረጋግጧል። በመሆኑም አጊ ያጣራውና የለፋበት ጉዳይ ከ7 ወር በኋላ ተሳክቶለት በነሐሴ 20 በሳሊው እጅ ላይ ሰንሰለቷ እንድትጠልቅ አስደረገ። የሳሊው ወንጀል በተሻለና በበለጠ ሁኔታ የሚያረጋግጡ መረጃዎች መሰባሰባቸው አልቀረም። በተለይም ቶኪዮ የሚገኘው መኖሪያ ቤቱ ሲፈተሽ በወቅቱ ወንጀሉን ፈጽሞ የተሰወረው ነፍሰ ገዳይ ለብሷቸው የነበረውን የሚመስሉ ቡናማ ሙሉ ልብስና ከላይ የሚጠለቅ ነጭ ልብስ እንዲሁም ገዳዩ ይዞት ነበር ተብሎ የተመሰከረው ትንሽ ጥቁር የቆዳ ቦርሳ ተገኙ። ከዚያም ሁሉ በላይ ሁለት ከሞት አፋፍ የተረፉት የባንክ ሰራተኞች በአንደኛ ደረጃ አስረጅነት ምስክርነት ቆመው የሲኒውን መርዝ ፍጅት ያስከተለው ራሱ መሆኑን አረጋገጡ። በመጨረሻ የቶኪዮ ፖሊሶችና በተለይም አጊን ያስመረረው ክህደቱ ተለወጠ። ሳሊው በወህኒ እንዳለ ኑዛዜውን አቀረበ። በኑዛዜውም የሙታኑ መናፍስት ሌሊት እንቅልፍ እንደነሱት ገልጾ ራሱ አዘጋጅቶ በሰጣቸው መርዝ የተፈጁ በመሆናቸው የሞት ፍርድ እንዲፈረድበት ጠየቀ። በዚያም መሰረት ጥቅምት 12 1948 ሂራሷ በዘረፋ በግድያ ማህተሞችን አስመስሎ በመስራትና ለመግደል በመዶለት ወንጀል ክስ ተመስርቶበት ከሰጠው የእምነት ቃል ጋር ሌሎች የተሰበሰቡ ማስረጃዎችን በማጠናከር ለፍርድ ቤት ቀረበ። እዚያ የግድያ ወንጀል መጨረሻ መዝጊያ ቁልፍ ሆኖ የተገኘው መድኃኒት በትክክል በወንጀለኛው እጅ ለመግባቱ የሚያረጋግጥ መረጃ ስላልቀረበበትና በተለይም የእጅ ጽሑፉ በፖሊስ ላብራቶሪ በሳይንሳዊ መንገድ ሊታወቅ ባለመቻሉ ሲሆን ያሁሉ ክርክር ይካሄድ በነበረበት ወቅት ተከሳሹ ሳሊ በብሔራዊ ጦርነት ጊዜ የሚለበስ ባህላዊ ልብስ ለብሶ በመዝናናትና ፍጹም ተስፋ በቆረጠ ስሜትና መንፈስ ይከታተል ነበር። በመጨረሻው የፍርድ ዕለት ግን በአገሪቱ እጅግ የተከበረና የተለየ ልብስ ከላይ እስከታች ለብሶ ቀረበ። የሆነ ሆኖ ያሁሉ የማስመሰል ሁኔታ ከወንጀሉ ነፃ ሊያደርጉት አልቻሉም። ፍርድ ቤቱ ወንጀለኛነቱን ስላረጋገጠበት በስቅላት የሞት ቅጣት እንዲቀጣ ብያኔ ሰጠ።